ሰላም ጤና ይስጥልኝ ውድ የተከበራችሁ ኢትዮ ጌም አካዳሚ ቻናል ተከታታዮች፣ ዛሬ በአዲስ ፓርት ተመልሻለሁ። ሃው ካን አይ ሪድ ስትራክቸራል ወርኪንግ ድሮይንግ በሚል ርዕስ መጥቻለሁ። ዛሬ እንዴት አድርገን ስትራክቸራል ወርኪንግ ድሮይንጋችንን አንብበን አንደርስታንድ ማድረግ እንችላለን የሚለው እናያለን። ለዛም ሲባል በጣም ከባድ ያልሆነች አነሰለች G+2 ቤት አዘጋጅቻለሁ። በመጀመሪያ ስናይ የኛ ቤት በቀላሉ በአይዞሌትድ ፉቲንግ የምትቀመጥናት። በመጀመሪያ ስናይ እዚህ ቴክስት ላይ የተቀመጠልን የቴክስት ሪፈር የሚያደርገው ምንድነው? ግራውንድ ፍሎር ስላብ ቢም ፉቲንግ ሌአውት ሪኢንፎርስመንት ግራውንዱን የግራውንድ ፍሎሩን ስላብ እና የቢሙን አንደኛ ሌአውቱን፣ ሁለተኛ የፉቲንጉን ደግሞ ሌአውት ኤንድ የሜሹን ደግሞ ሪኢንፎርስመንት ሪፕሬዘንት የሚያደርግልን ድሮይንግ ነው ማለት ነው። እዚህ ጋር የምናያቸው አክሲሶች አሉ። እነዚህ አርኪቴክቸራል ወርኪንግ ድሮይንግ ላይ ብንሄድ ቲፒካል ተመሳሳይ ናቸው፣ ስፓናቸው አይቀየርም። እነዚህ ስትራክቸራል አክሲስ ብለን እንጠራቸዋለን ማለት ነው። እዚህ ጋር ሌላ የምናገኘው ኤሌመንት ደግሞ ኮለን ነው። ኮለኖች በተለያየ ሳይዝ ይቀመጣሉ። እነዚህ ኮለንን ሪፈር ያደርጉልናል ማለት ነው። እንደዚህ ወደ ጎን ደግሞ የምናያቸው ሆሪዞንታል ሜምበሮች ቢም እንላቸዋለን። ሆሪዞንታል ኤንድ ቨርቲካል፣ እነዚህ ሆሪዞንታል ኤንድ ቨርቲካል የተቀመጡት ነው ቢም ሜምበሮች ናቸው ማለት ነው። እነዚህም ሪፈር የሚያደርጉት ነገር ይኖራል ማለት ነው። ከዛ በተጨማሪ ፉቲንግ የምንለው አለ። ፉቲንግ ፋውንዴሽን፣ ብዙ አይነት ፋውንዴሽን ታይፖች አሉ። እዚህ ጋር ግን አሁን በጣም ትንሽ ስለሆነች ቢልዲንጓ አይዞሌትድ ፉቲንግ ተጠቅመናል ማለት ነው። እነሱንም እንዴት የምናነባው የሚለውን ነገር እናያለን ማለት ነው። ሌላ ስቴራችንም እዚህ ጋር ኢንክሉድ ሆኗል። ስቴርም የስትራክቸራል ኤሌመንት አንዱ ስለሆነ ማለት ነው። በመጀመሪያ ስናይ እዚህ ጋር ምንድነው ግራውንድ ፍሎር ቢም ጂኤፍቢ ማለት ምንድነው? አብሪቪዬሽን ነው። ጂኤፍቢ ስንል ግራውንድ ፍሎር ቢም ማለት ነው። ጂ ግራውንድ፣ ኤፍ ፍሎር፣ ቢ ደግሞ ቢም ማለት ነው። አንድ ምንድነው? ቁጥር የምንሰጠው የተለያየ ቁጥር የምንሰጠው ቢማችን በተለያየ ነገር ዲፈርስ ያደርግ ነው። አንደኛ በክሮስ ሴክሽን፣ ሁለተኛ በሪኢንፎርስመንት፣ ሶስተኛ በሌንግዝ ዲፈርስ ያደርግ ያንኛ የተለያየ ቁጥር እንሰጣለን። ቢኮዝ ሴክሽናችንም የተለያየ ስለሚሆን ማለት ነው። በመጀመሪያ እዚህ ጋር ስንመጣ ጂኤፍቢ1 ይለናል። እዚህ ጋር ደግሞ ጂኤፍቢ1 ይለናል። እዚህ ጋርም ጂኤፍቢ1 ይለናል። እዚህ ጋርም ጂኤፍቢ1 ይለናል። እዚህ ጋርም ጂኤፍቢ1 ይለናል ማለት ነው። ያ ማለት ምንድነው? ሶስቱም ተመሳሳይ ናቸው። አራቱም እነዚህ እንዳለ ተመሳሳይ ናቸው እያለን ነው። አንደኛ ምንድነው? ክሮስ ሴክሽናቸው፣ ሁለተኛ ሌንግዛቸው፣ ሶስተኛ ዴብዛቸው ተመሳሳይ ነው እያለ ነው ማለት ነው። ቢለያይ ኖሮ አንደኛው ቢም የዚህኛው ቢም ከዚህኛው ጋር ቢለያይ ኖሮ ምን ይሆን ነበረ? የዚህኛው ለምሳሌ ዴብዙ 40 ቢሆን የዚህኛው 30 ቢሆን ቁጭ ሁለት ትሆን ነበር ማለት ነው። መመሳሰል የለበትም። ቢኮዝ የዛ ጋር የምናሳየው ዲቴይሊንግ ላይ የተለያየ ስለሚሆን የተለያየ ዲቴይሊንግ ስለሚሆን እንደዛ በዚህ መልኩ ዲተርማይን አድርገን እናስቀምጣለን ማለት ነው፣ እንዳይመሳሰልም። በቨርቲካልም ሳይድ ያለውን ቢም እንደዛው እናስቀምጣለን ማለት ነው። እዚህ ጋር ነው GB3 ያለ። ለምንድን ነው የተለያየው ስንል እዚህ ጋር ማየት እንችላለን። የተለያየበት ምክንያት ይሄኛው ቢም እንደ ካንቲሊቨር ወጣ የሚል ቢም አለ የሚቀጥል ማለት ነው። ቢም ወጣ እንዲወጣ ስለተደረገ ብዙ ጊዜ ግራውንድ ፍሎር ላይ ካንቲሊቨር አናደርግም። ግን ዲዛይነራችን እንግዲህ የራሱ ምክንያት ይኖረዋል ያደረገበት። በዛ ምክንያት የቁጥራችን ተለያይቷል ማለት ነው። ስለዚህ በዚህ መልኩ በእንደዚህ በሪኢንፎርስመንት ያደረግን የለያየን እናስቀምጣለን ማለት ነው። ሌላው ደግሞ ምንድነው? ሜሽ የምንለው ነው። ሜሽ የምንለው እዚህ ጋር ሆሪዞንታል ኤንድ ቨርቲካል እንደዚህ የሚደረደር ብረት ነው። ምንድነው? 8 የ258 የሚለው ዲያሜትሩ ነው፣ ባለ 8 ብረት። ከዛ ደግሞ የሚደረደረው በየ250 ይላል። ስለዚህ በየ250 ርቀት ስፔሲንግ ማለት ነው። እነዚህ ብረቶች ይደረደራሉ ማለት ነው። ይሄን ነገር ሪፈር ያደርግልናል ማለት ነው።
ከዛ በተጨማሪ ኮለኖች አሉ። ኮለኖቻችን ተቀምጠዋል። ይህም እንደዛ ነው። ኮለን ባይዘው አንደኛውን ከተረዳ ነው ለሌላኛውም የምንጠቀመው ተመሳሳይ ኮንሰፕት ይሆናል ማለት ነው። ይሄኛው ኮለን ከዚህኛው ኮለን በምን ይለያል ብለን ስናይ የዚህኛው ኮለን ከዚህኛው የሚለይበት ምንድነው ስንል አንደኛ ክሮስ ሴክሽን ሊሆን ይችላል። ይሄኛው ክሮስ ሴክሽን ማለት ምንድነው የዚህኛው ሌንግዝ እና ሌንግዝ ታይምስ ሌንግዝ እና ዊድዙ ሊለያይ ይችላል ማለት ነው። አንዳንዴ ደግሞ በኮለን ሃይትም በቁመት ማለት ሰፖርት እስከሚያደርገው ኮለን ለምሳሌ አንደኛው ኮለን 3 ሜትር ሰፖርት ከሚያደርግ ከሆነ አንደኛው ደግሞ 450 ከሆነ በዛም ሊለያይ ይችላል ማለት ነው። እነዚህ ቤዚክ ኮንሰፕቶች ናቸው። እነዚህ ነገሮች በጣም መጠንቀቅ ይኖርብናል። ፋውንዴሽኑም ተመሳሳይ ነው። አንዳንዴ በፋውንዴሽን ዴፕዝ ሊለያይ ይችላል፣ በዚህኛው በሳይዝ ሊለያይ ይችላል። ለምሳሌ F1 የሚለውን ብናይ 1200 በ1200 F2 1800 ስለሚለያይ F2 አለው ማለት ነው። በዚህ መልኩ የሚለያየውን እንትን ከዚህ ፓራሜትር እየወሰደን መረዳት እንችላለን ማለት ነው። ከዛ ዲቴይሊንግ እንሰራለን ማለት ነው። እዚህ ጋር ምን ይላል? ፉቲንግ F1 ይላል። እነዚህ ዲቴይሊንግ ናቸው። ዲቴይሊንግ ማለት ምንድነው? ሪንፎርስመንት ጀነሬት የምናደርግ ሪንፎርስመንት ዲቴይል የምናደርግበት ፓርት ይሆናል ማለት ነው። እዛ ጋር ላየነው ሌላውቱ ላይ ላየነው F1 እና F2 እዚህ ጋር እናደርጋለን ሪንፎርስመንት ዲቴይል እናደርጋለን ማለት ነው። እዚህ ጋር ስንመጣ ምንድነው እዚህ ጋር ስንመጣ 1200 በ1200 ይላል። በሚሊሜትር ስትራክቸራል ምንጊዜም የሚቀመጠው በሚሊሜትር ስለሆነ በሚሊሜትር አንደርስታንድ እናደርጋለን። ወደዚህ ወደ ኤክስ አክሲስ የሚደረደረው አንድ አልነው፣ በዚህኛውም አንድ አለ። ለምንድነው ሁሉ አንድ ያልነው? ተመሳሳይ ስለሆነ ማለት ነው። የዚህኛው ሌንግዝ እና የዚህኛው ሌንግዝ የዚህኛው ሌንግዝ እና ዊድዙ ተመሳሳይ ስለሆነ አንድ አልነው። ከዛ ደግሞ ሪንፎርስመንቱም ተመሳሳይ ስለሆነ ማለት ነው። ዴፕዛችን እዚህ ጋር ዲዛይን ነው፣ ዴፕዝ ጋር የተገናኘ ነው፣ ዲዛይን ነው። ስትራክቸራል ዲዛይናችን ማስቀመጥ 500 ከሆነ 500 አድርገን እናስቀምጣለን ማለት ነው። ኮንክሪት ከቨር አለ እዚህ ጋር እሱም 50 ይቀመጣል። ሊንክ ኮንክሪት አለች። ኮንክሪት ከቨር እና ሊንክ ኮንክሪት አለች። ሊንክ ኮንክሪት እሷንም ኮንሲደር ማድረግ አለብን ማለት ነው። ከዛ ይሄ ማለት ምንድነው? ይሄኛው ሴክሽን እዚህ ጋር አንዳንድ የምትለው ቁርጠን ስናየው ማለት ነው። ስናየው ወደ ላይም ሊሆን ይችላል ወደ ታችም ስናየው ያሳየን። እዚህ ጋር ቁርጠን ዳይሬክሽኑ እዚህ ጋር አልተቀመጠም እንጂ ቢቀመጥ ወደ ላይ ነው ካለን ወደ ላይ ስናየው ምን እናያለን ስንል አንደኛ እነዚህን ስታርተር ባሮች እናገኛለን። ከዛ እዚህ ጋር ደግሞ ሼሮቹ ስቴራፖቹን ወይም ደግሞ ስታፋ የሚባለው በሳይት ስታፋ የሚባለውን ብረት ማግኘት እንችላለን ማለት ነው። ከዛ የዚህ የአንድ ቁጥር ዲቴይሊንጉ ወይም ደግሞ የብረቱን ሳይዝ ስናይ ባለ 12 ብረት በየ150 እንደረድራለን ይላል። እዚህ ጋር ምንድነው ዲያሜትሩ ባለ 12 የሆነ ስፔሲንጉ ደግሞ የሚደረደርበት ወደ በዚህ በኤክስ አክሲስ በየ150 የሆነ ብረት እንደረድራለን ማለት ነው። በዚህ መልኩ አንደርስታንድ ማድረግ እንችላለን ማለት ነው። እና ሌላ ደግሞ ሌንግዝ እናስቀምጣለን ማለት ሌንግዝ ስንል ከዚህ እስከዚህ ኮንክሪት ከቨር ቀንሰን እቺ 50 ብትሆን 50ን ቀንሰን ከዚህ እስከዚህ ያለውና ከዚህ ወደ ላይ ያለውን ደምረን ቶታል ሌንግዝ እናስቀምጣለን ማለት ነው። በዚህ መልኩ እናስቀምጣለን። የዚህኛውንም በዚህ በተመሳሳይ እናስቀምጣለን። ተመሳሳይ ነው አንዳንድ አልናቸው። ቆርጠን ወደ ላይ ስናየው ምን እናገኛለን? ስታርተር ባሩን፣ ስታፋውን፣ እዚህ ጋር ፋውንዴሽን ባሩን እናገኛለን ማለት ነው። ስለዚህ ይሄኛው የተቆረጠው በኤክስ አክሲስ ነው። በኤክስ አክሲስ እንቆርጥ ይሄኛው 1800 የሚለውን እናገኛለን። ከዛ ሴክሽን 11 ተብሎ ሴክሽን 11 ማለት ሴክሽን 11 ይሄ ነው። ፉቲንግ ተብሎ ዲቴይሊንጉ በዚህ መልኩ ይቀመጣል ማለት ነው። ከዛ ቅድም ያልኳችሁ እነዚህ ቢሞች ናቸው። ለምሳሌ ሲቢኢ የሚለው አለ። ሲቢኢ እነዚህ ሰፖርቶች ናቸው። ሰፖርቶቻችን ኮሎኖቻችን ማለት ነው። እዛ ላይ ስንቆርጠው ካቲንግ ፕሌን ብዙ ጊዜ ያው ለድሮይንጉ እንዳይጨናነቅ አናሳይም እንጂ ካቲንግ ፕሌን መኖር አለበት። ካቲንግ ፕሌናችን እንደዚህ ተደርጎ ወደ ላይ ሲደረግ ካቲንግ ፕሌኑ የነካው ቦታው ላይ ይታያል ማለት ነው። ሲቆርጥ ኮሎን አለች ሲ የምትባለው እዛ ቢ የምትባለው የጂቢ1 ማለት ነው። እዚህ ጋር አለች ኤ የምትባለው አለች ማለት ነው። ከዛ በዚህ በመሃል ደግሞ
ስቴራፕ ወይም ስታፋ ብረቶች ተቀምጧል። 8 በየ110 8 በየ150 8 በየ110 ቢኮዝ እነዚህ በዚህ መልኩ ኢንጂነራችን ወይም ስትራክቸር ዲዛይነራችን ባስቀመጠልን መልኩ ማስቀመጥ ተገቢ ነው ማለት ነው። ወደ መሀል ያለው ሊሰፋ ይችላል፣ ዳርዳር ያለው ጠበጠብ ሊል ይችላል። ሶ እነዚህን ነገሮች ኮንሲደር አድርገን እናስቀምጣለን ማለት ነው። ከዛ ስለ ዲቴይሊንግ ባር ላይ ስናይ ከላይ ምንድነው ቶፕ ባር አለ። ስንት ነው ብዛቱ? 3 ባለ 14 ብረት። ከዛ ሌንግዙ የዚህኛው 300 ሲደመር 9000 ሲደመር 300 ታጥፋ የምትገባው ብረት ወደ ታች አንከር የምታደርገው ብረት ማለት ነው። ስለዚህ 300 ሲደመር 9000 ሲደመር 396 ይመጣል ማለት ነው። ስለዚህ ብረታችንን በዚህ መልኩ እናስቀምጣለን ማለት ነው። ከዛ እነዚህ ኔጌቲቭ ባር ይባላሉ። ምን ጊዜም አሁን ድሮይንግ ላይ እኛ እንዳይጨናነቅ ነው መሀል ላይ የምናስገባቸው እንጂ ሳይት ላይ መሀል ላይ አይገቡም። ከላይ ነው የሚታሰሩት ብረቶቹ መጥተው ከላይ ከቶፕ ባሩ ጋር አብረው ይገባሉ። ምንድነው ከዛ እዚህ ጋር ሴክሽናችንን በዚህ መልኩ እናስቀምጣለን ማለት ነው። ለሰራናቸው ቢማችንን ደግሞ እንደገና ሴክሽን አድርገን እናሳያለን ማለት ነው። 3 ባለ 14 ከሆነ 3 ባለ 14 3 ባለ 14 ከሆነ 3 ባለ 14 ከዛ እዚህ ጋር ኤስ የምትለዋ ሪፈር የምታደርገው ስታፍ ወይም ለስቴራፕ ነው ማለት ነው። እዚህ ጋር ቶታል ሊንግዙ ተደምሮ ይሄንን የዚህንም እና የዚች እንትኗንም ደምረን ኳንም ደምረን እናስቀምጥበት ST1 ብለን ሴክሽኖቹ የቢሙን ሴክሽን በዚህ መልኩ እናስቀምጣለን ማለት ነው። ለዛሬ የነበረን በፓርት 1 የነበረን ቆይታ ይህን ይመስላል። በፓርት 2 መለሳለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ትንሽ አንዳንድ እየደረሰኝ ያለም ኮሜንት አለ፣ ትንሽ ጠፍተሃል የሚል ነገር አለ። እውነት ለመናገር በጣም ካለኝ የተጠበበ ጊዜ ነው ቪዲዮ ሪከርድ እያደረኩ ምለቅላችሁና ባይ ዘ ዌይ አይ አም ስቱደንት ለቢጊነሮች ሼር ለማድረግ ነው ሐሳቤና በዛ ተረዱኝ እና በተሻለ መጠን ቶሎ ለመልቀቅ ሞክራለሁ እና ፕሊስ ቻናላችን ሰብስክራይበራችን እንዲጨምር ፕሊስ ሰብስክራይብ ያደረግን ለሚያስፈልጋቸው ሰዎች ሼር በማድረግ እና ላይክ በማድረግ እንድታግዙኝ በአክብሮት ጠይቃለሁ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቴንክ ዩ